Well, Iran has unveiled a new underground naval base 2 days before Donald Trump's inauguration. ኢራን ዓለምን ማስደመሟን ቀጥላለች። አያቶላዎቹ ተአምር ማሳየታቸውን እንደቀጠሉ ነው። ከሆርሙዝ ባህር ውስጥ የወጡት የኢራን ሚሳኤሎች ዓለም ለኢራን ብቃት ቆሞ እንዲያጨበጭብ ያደረጉ ናቸው። ኢራን የባህር ስር ስውር የሚሳኤል ከተማ በይፋ ለህዝብ በቅቷል። የኢራን ጦር ከባህር ስር በሆርሙዝ ወሽመጥ አካባቢ የተገነቡትን ግዙፍ የሚሳኤል ዋሻዎች በይፋ ለህዝብ በቴሌቪዥን አስተላልፏል። ከባህር ኃይል ጋር በዋናነት የተገናኙት እነዚህ ግዙፍ መሳሪያዎች የያዙ ዋሻዎች ትራምፕ ኢራን ላይ ለሚወስዱት ቀጣይ እርምጃ ቆም ብለው እንዲያስቡ የሚያደርጉ እንደሆነ ተነግሯል። ግዙፎቹ የኢራን አስደማሚ የባህር ስር የሚሳኤል ከተሞች ምን ይዘዋል? በትንታኔያችን አካተነዋል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮውን ላይክ ማድረግን ደግሞ ቀዳሚ ያድርጉት። የኢራን መንግስት ቴሌቪዥን ባስተላለፈው እጅግ አስገራሚ በሆነ ትርኢት የእስላማዊ አብዮታዊ ጦር የሚሳኤል ከተማ ሲል የጠራውን እጅግ ግዙፍና ምስጢራዊ ከባህር በታች የተገነባ የምሽግ በይፋ ለእይታ አቅርበዋል። የእጅግ ሰፊ የሆነ መንገድ እርስ በርስ የተሳሰሩና ጠንካራ መከላከያ ያላቸው ዋሻዎች ስብስብ ሲሆን በውስጡም ረድፍ በረድፍ የተሰደሩ ስፍር ቁጥር የሌላቸው የባህር ላይ ሰው አልባ አውሮፕላኖች፣ የሚፈነዱ ቁሳቁሶችን የጫኑ ሰው አልባ የባህር ላይ ተሽከርካሪዎች፣ ጸረ መርከብ ሚሳኤሎችና የባህር ላይ ፈንጂዎች ተከማችተውበታል። በዚህ በቴሌቪዥን በተላለፈው ምስል ላይ በዋሻው ጥልቀት ውስጥ በትሬለር ላይ ተጭኖ የሚታይ ራሱን አጥፊ ሰው አልባ ጀልባ የሚታይ ሲሆን ይህም ጀልባ የቀድሞ የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ምስል በተሰቀለበት ስር እንዲቀመጥ ተደርጓል። የኢራን ግጭትና ውጥረት በከፍተኛ ሁኔታ በናረበት ወቅት ይፋ የተደረገው ምስል ኢራን ጠባብ የሆነውን የሆርሙዝ የባህሮች መጠን ሙሉ በሙሉ ለመቆጣጠር ያላትን ወታደራዊ አቅም ለዓለም ለማሳየት ያለመ እንደሆነ ይገመታል። የኢራን ከፍተኛ ባለስልጣናት እንደገለጹት ከሆነ የምስጢራዊ ምሽግ ስልታዊ ጠቀሜታ ባላቸው እንደ ቀሽም ደሴት ባሉ ቦታዎች ላይ ወይም አካባቢው እንደሚገኝ ይታመናል። የደሴት ደግሞ በዓለም ላይ እጅግ ወሳኝ ከሆነው የባህር ላይ የንግድ መተላለፊያ መስመር በጥቂት ኪሎ ሜትሮች ርቀት ላይ የሚገኝ ነው። ይህ ከባህር በታች ያለ ምሽግ ኢራን በዓለም ላይ እጅግ አስፈላጊ የሆነውን የኃይል አቅርቦት ማነቆ በሆነው የባህር መስመር ላይ የሚደረገውን እንቅስቃሴ ለመገደብ ወይም ሙሉ በሙሉ ለማገድ የሚያስችላትን መሳሪያ የታጠቀ መሆኑ ተገልጿል። የእስላማዊ አብዮታዊ ጦር በተለይም ራሳቸውን አጥፊ የድሮን ጀልባዎች ላይ ትኩረት አድርጓል። እነዚህ ጀልባዎች በመጠናቸው አነስተኛ ሆነው በከፍተኛ ፍጥነት የሚምዘገዘጉ ከባድ ፈንጂዎችን የተሸከሙና በባህር ወለል ላይ በጥቂት ጥልቀት ውስጥ በመጓዝ ትላልቅ መርከቦችን በመግጨት ከፍተኛ ፍንዳታ የሚያስከትሉ ናቸው። እነዚህ ሰው አልባ ተሽከርካሪዎች ቀደም ሲል በፋርስ ባህረ ሰላጤ አካባቢ በንግድ መርከቦች ላይ ለተፈጸሙ አሰቃቂ ጥቃቶች ጋር ግንኙነት እንዳላቸው ይታወቃል። ይህ ምስጢራዊ መረጃ ይፋ የሆነው ፕሬዚዳንት ዶናልድ ትራምፕ የአሜሪካ የባህር ኃይል በኢራን ወደቦች ላይ ከበባ እንደሚያደርግና የሆርሙዝ የባህሮች መጥ ለንግድ መርከቦች ክፍት እንዲሆን ትዕዛዝ በሰጡበት ወቅት ነው። የኢራን ዛቻዎች ከጊዜ ወደ ጊዜ እየጠነከሩ የመጡ ሲሆን የአሜሪካ የጦር መርከቦች ወደ ባህረ ሰላጤው በኃይል ለመግባት ቢሞክሩ ከመሬት በታች ካሉ ምሽጎች በሚወነጨፉ ዋጋቸው ርካሽ በሆኑ ነገር ግን ለመለየት እጅግ አስቸጋሪ በሆኑ ያልተመጣጠኑ የጦር መሳሪያዎች ጥቃት እንደሚሰነዘርባቸው አስጠንቅቀዋል። በአሁኑ ወቅት ያለው ስጋት እጅግ ከፍተኛ ነው። ምክንያቱም በታሪክ የዓለማችን 20 በመቶ የሚሆነው የነዳጅ አቅርቦትና ከፍተኛ መጠን ያለው የተፈጥሮ ጋዝ የሚጓጓዘው በዚህ 39 ኪሎ ሜትር ስፋት ባለው ጠባብ የባህር ወሽመጥ በኩል ነው። በዚህ መስመር ላይ የሚፈጠር ማንኛውም የረጅም ጊዜ መስተጓጎል የነዳጅ ዋጋን በአንድ በርሜል እስከ $200 እንዲደርስ ሊያደርገው ይችላል። ይህም በዓለም ኢኮኖሚ ላይ ከፍተኛ የሆነ ድንጋጤ ይፈጥራል። የኢራን የሚሳኤል ከተማ ምስሎች እንደሚያሳዩት በሲሚንቶ የተገነቡና እጅግ ረዥም የሆኑ ዋሻዎች ወደ ጨለማው ክፍል ዘልቀው ይገባሉ። በእነዚህ ዋሻዎች ውስጥ ተንቀሳቃሽ የሚሳኤል ማስወንጨፊያ መድረኮች፣ በትሬለሮች ላይ የተጫኑ ድሮኖችና በፍጥነት ወደ ባህር ለመጣል የተዘጋጁ የባህር ላይ ፈንጂዎች በብዛት ተከማችተው ይታያሉ። የኢራን መገናኛ ብዙሃን እንደገለጹት የመዋቅር በተራራዎችና በደሴቶች ውስጥ ተቆፍረው ከተገነቡ ሰፊ ከመሬት በታች ያሉ ተቋማት አንዱ አካል ነው። እነዚህ ተቋማት ከአሜሪካና ከእስራኤል የላቀ የአየር ኃይል ሊሰነዘረባቸው የሚችለውን ጥቃት ለመቋቋም በሚያስችል መልኩ የተገነቡ ናቸው። ተንታኞች እንደሚጠቁሙት ከሆነ የቀሽም ደሴት በባህረ ሰላጤው ውስጥ የኢራን ትልቁ ደሴት ከመሆኑም በላይ የሆርሙዝ ወሽመጥን ለመቆጣጠር ስልታዊ ቦታ ላይ በመገኘቱ ለእንደዚህ አይነቶቹ ተግባራት ዋነኛ ማዕከል ሳይሆን አይቀርም። የደሴቲቱ ተፈጥሯዊ አቀማመጥ ማለትም ሰፊ የኮራል ቅርጾችና ተፈጥሯዊ ዋሻዎች ለዓመታት በተከናወኑ የግንባታ ስራዎች ወደ ጠንካራ ወታደራዊ ምሽጎች ተቀይረዋል። እነዚህ ከመሬት በታች ያሉ ስብስብ መዋቅሮች ለኢራን ስልታዊ ጥልቀት ይሰጧታል። ይህም ኃይሎቿ የጦር መሳሪያዎቻቸውን ከሳተላይት ክትትልና ከጠንካራ ቦምቦች ጥቃት በመሸሸግ እንዲያከማቹ፣ እንዲጠግኑና እንዲያወነጭፉ ያስችላቸዋል። በኢራን ውስጥ የሚገኙ ሌሎች መሰል ከመሬት በታች ያሉ ቦታዎች
በተለይም በባንደር አባስ አቅራቢያና በተራራማ አካባቢዎች የሚገኙት በመንግስት መገናኛ ብዙሃን የማይበገሩ ምሽጎች ተደርገው ተገልጸዋል። የአሜሪካና የእስራኤል ጥቃቶች የሚታዩ የሚሳኤል ማስወንጨፊያዎችንና የምርት ተቋማትን ኢላማ ቢያደርጉም በጣም ጥልቀት ባለው ቦታ የተቀበሩት ዋሻዎች ግን ትልቅ ፈተና ናቸው። ምክንያቱም የእነዚህ ዋሻዎች መግቢያዎች፣ የአየር ማናፈሻ ቱቦዎችና መውጫ ነጥቦች የት እንደሚገኙ ለይቶ በማወቅ ሙሉ በሙሉ ለማጥፋት እጅግ አስቸጋሪ ነው። የኢራን የጦር መሳሪያ የማምረት አቅም ስጋቱን ይበልጥ ያስባብሰዋል። የስለላ መረጃዎች እንደሚያመለክቱት አገሪቱ በወር ውስጥ በሺዎች የሚቆጠሩ ድሮኖችን የማምረት አቅም አላት። ይህም ለባህር ላይ አገልግሎት እንዲውሉ ተደርገው የተሰሩ የሻህር ተከታታይ ድሮኖችን ይጨምራል። እነዚህ ርካሽና እንደ ልብ የሚጣሉ መሳሪያዎች በብዛት ጥቅም ላይ ሲውሉ ባህላዊ የመርከብ መከላከያ ስርዓቶችን በቀላሉ ሰብረው ሊገቡ ይችላሉ። ከባህር ዳርቻ ጸረ መርከብ ሚሳኤሎችና ፈንጂዎች ጋር ሲቀናጁ ይህ ከመሬት በታች ያለው የጦር መሳሪያ ክምችት በወሽመጡ ጠባቧ ውስጥ ለትላልቅ የጦር መርከቦች እጅግ አደገኛ የሆነ የመከላከያ አጥር ይፈጥራል። የኢራን ወታደራዊ ማሳያ ዋነኛ አካል የሆኑት ራሳቸውን አጥፊ የድሮን ጀልባዎች ናቸው። እነዚህ ሰው አልባ የባህር ላይ ተሽከርካሪዎች የነዳጅ ጫኝ መርከቦችን ወይም የጦር መርከቦችን አካል በመግጨት እንዲፈነዱ ተደርገው የተሰሩ ናቸው። እነዚህ ጀልባዎች ብዙውን ጊዜ ትናንሽ የፍጥነት ጀልባዎችን የሚመስሉ ሲሆን በባህር ላይ ወይም በጥቂት ጥልቀት ውስጥ በከፍተኛ ፍጥነት ይጓዛሉ። የደግሞ በአሳ አጥማጅ ጀልባዎችና በንግድ መርከቦች በሚጨናነቀው የባህር መስመር ውስጥ በራዳር ወይም በአይን ለማየት እጅግ አስቸጋሪ ያደርጋቸዋል። የባህር ላይ ደህንነት ባለስልጣናት እነዚህ መሳሪያዎች በተጨባጭ ጥቃት ላይ ስለመዋላቸው መረጃዎችን አከማችተዋል። በቅርቡ በማርሻል አይላንድስ ሰንደቅ ዓላማ የምትጓዘው ኤምኬዲቪዮም የተባለች የነዳጅ ጫኝ መርከብ ከኦማን የባህር ዳርቻ 44 የባህር ማይል ርቀት ላይ ጥቃት ደርሶባታል። በድሮን ጀልባው አማካኝነት በደረሰው ግጭት በመርከቧ የሞተር ክፍል ውስጥ ከፍተኛ ፍንዳታና እሳት የተነሳ ሲሆን በዚህም አንድ ህንዳዊ መርከብ ሰራተኛ ህይወቱ አልፏል። መርከቧ ከ10 ሺዎች የሚቆጠር ሜትሪክ ቶን ጭነት ተሸክማ የነበረ ሲሆን የተረፉት ሰራተኞች ከመውጣታቸው በፊት ከፍተኛ ጉዳት ደርሶባታል። እነዚህ ክስተቶች የዩክሬን ኃይሎች በጥቁር ባህርና የሁቲ ታጣቂዎች በቀይ ባህር ላይ የተጠቀሙባቸውን ስልቶች የሚያስታውሱ ቢሆንም የሆርሙዝ ወሽመጥ ያለው ስልታዊ ጠቀሜታ ግን መጠኑን እጅግ የላቀ ያደርገዋል። የመከላከያ ባለሙያዎች እንደሚያስጠነቅቁት እንደ ተራ አሳ አጥማጅ ጀልባ ተመስለው የሚንቀሳቀሱ ራሳቸውን አጥፊ ጀልባዎች በጠባቡ ወሽመጥ ውስጥ እያደገ የመጣ ስጋት ናቸው። የእነዚህ ጀልባዎች ዋጋ ርካሽ መሆንና በብዛት መመረታቸው ኢራን ከፍተኛ ጥቃት ቢሰነዘርባትም እንኳ እንቅስቃሴዋን እንድትቀጥል ያስችላታል። ይህም ጠባቡን የባህር ጂኦግራፊ ለትላልቅና ውድ ለሆኑ የባህር ኃይል መርከቦች ወደ የመጥፊያ ቀጠና ወይም ኪል ዞን ይለውጠዋል። የጥቃቶቹ የቪዲዮ ምስሎች በኢንተርኔት ላይ በሰፊው የተሰራጩ ሲሆን ጀልባዎቹ በከፍተኛ ፍጥነት ወደ መርከቦቹ ሲጠጉ ከዚያም ከፍተኛ ፍንዳታ ሲከሰትና ጥቁር ጭስ ከመርከቦቹ ላይ ሲነሳ ያሳያሉ። እንዲህ አይነቶቹ ምስሎች በመርከብ ኩባንያዎች ላይ ከፍተኛ ፍርሃትን የፈጠሩ ሲሆን ይህም የመድን ዋስትና ክፍያ በከፍተኛ ሁኔታ እንዲጨምርና መርከቦች በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል እንዲጓዙ አድርጓል። ደግሞ በጉዞ ላይ ተጨማሪ ሳምንታትን ከመጨመሩም በላይ በዓለም አቀፍ የአቅርቦት ሰንሰለት ላይ ከፍተኛ ጫና እየፈጠረ ይገኛል። የሆርሙዝ የባህር ወሽመጥ ለፋርስ ባህረ ሰላጤ ብቸኛው የባህር በር ሆኖ ያገለግላል። በዚህ ጠባብ መስመር በኩል ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኢራቅ፣ ኩዌትና ኳታር አብዛኛውን የነዳጅና የተፈጥሮ ጋዝ ምርታቸውን ለዓለም ገበያ ያቀርባሉ። በሰላም ጊዜ በቀን በአማካይ ከ20 እስከ 21 ሚሊዮን በርሜል የሚጠጋ ነዳጅ በዚህ መስመር ይጓጓዛል። ይህም በባህር ላይ ከሚደረገው የዓለም የነዳጅ ንግድ 1/5ኛውንና ከፍተኛውን የፈሳሽ የተፈጥሮ ጋዝ ድርሻ ይዛል። በስተሰሜን በኩል በኢራን በስተደቡብ ደግሞ በኦማን እና በተባበሩት አረብ ኤሚሬትስ የተከበበው የጠባብ መተላለፊያ ለስህተት የሚተው ምንም አይነት ክፍተት የሌለው እጅግ ስልታዊ ቦታ ነው። ኢራን ይህንን ወሽመጥ የመቆጣጠር አቅሟን እንደ ዋነኛ የጠላት ማስፈራሪያና መከላከያ ስትጠቀምበት ቆይታለች። ባለስልጣኖቿ ጥቃት ከተሰነዘረባቸው መስመሩን እንደሚዘጉት ለተደጋጋሚ ሲያስጠነቅቁ የቆዩ ሲሆን ቀጣይነት ያለው ግጭት የነዳጅ ዋጋን በአንድ በርሜል እስከ $200 ሊያደርሰው እንደሚችልም ሲገልጹ ቆይተዋል። የአሜሪካና የእስራኤል ጥምር ኃይሎች በኢራን ኒውክሌርና ወታደራዊ ተቋማት ላይ በሰነዘሩት ጥቃት የአገሪቱ ከፍተኛ መሪ አያቶላህ አሊ ኻሜኒ መገደላቸውን ተከትሎ ኢራን ወሽመጡ ለጠላት መርከቦች ዝግ መሆኑን አውጃለች። በዚህ ምክንያት የመርከቦች እንቅስቃሴ በከፍተኛ ሁኔታ ቀንሷል። ሪፖርቶች እንደሚያመለክቱት የመርከቦች ዝውውር ከመደበኛው እጅግ አነስተኛ ወደሆነ ደረጃ ወርዷል። በርካታ መርከቦች ከአካባቢው ውጭ መልህቅ ጥለው ለመቆየት የተገደዱ ሲሆን ሌሎቹ ደግሞ አቅጣጫቸውን ሙሉ በሙሉ በመቀየር በአቅርቦት ሰንሰለቱ ላይ ከፍተኛ መስተጓጎል ፈጥረዋል።
አሜሪካ ወደ ኢራን ወደቦች በሚያቀኑ መርከቦች ላይ ጥብቅ ቁጥጥር ስታደርግ፣ ኢራን በበኩሏ መርከቦችን በመያዝ የባህር ውስጥ ፈንጂዎችን በመቅበርና በድሮን መንጋ ጥቃት ለመሰንዘር በማስፈራራት ግጭቱን አፋፍማለች። በክልላዊ መካከለኛነት በተደረሱ ደካማ የተኩስ አቁም ስምምነቶች ወቅት እንኳን የጥቃት ስጋት፣ የጂፒኤስ መረበሽና የመደን ዋስትና እጦት በመኖሩ የመርከቦች እንቅስቃሴ አሁንም ዝቅተኛ ሆኖ ቀጥሏል። የዓለም የነዳጅ ገበያም ለዚህ ሁኔታ ፈጣን ምላሽ የሰጠ ሲሆን የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል ከ$100 በላይ ተመንድጓል። ተንታኞች እንደሚሉት ከሆነ የመስተጓጎል ለወራት የሚቀጥል ከሆነ ታይቶ የማይታወቅ የነዳጅ አቅርቦት ድንጋጤ ሊከሰት ይችላል። ለዚህ ቀውስ ኢኮኖሚያዊ ተጽዕኖ እጅግ ሰፊና ጥልቅ ነው። በባህረ ሰላጤው ነዳጅ ላይ ጥገኛ የሆኑ የእስያ ሀገራት ለከፍተኛ የኃይል ወጪ ተጋልጠዋል። በአውሮፓና በአሜሪካ የሚገኙ ሸማቾችም የቤንዚንና የናፍጣ ዋጋ መጨመር ክፉኛ እየፈተናቸው ይገኛል። ከፔትሮኬሚካል እስከ ትራንስፖርት ዘርፍ ያሉ ኢንዱስትሪዎች የዚህን ድንጋጤ ጫና የተሸከሙ ሲሆን አንዳንድ ሀገራት ወደ ስልታዊ ነዳጅ ክምችቶቻቸው ለመመለስ ወይም ከፍተኛ ዋጋ በመክፈል ሌሎች አማራጭ አቅራቢዎችን ለመፈለግ ተገደዋል። ፕሬዚዳንት ትራምፕ የባህር ላይ መጓዝ ነጻነትን የሚያውኩ የኢራን እንቅስቃሴዎችን ለማስቆምና ወሽመጡን በድጋሜ ለመክፈት ጽኑ አቋም መያዛቸውን ገልጸዋል። የአሜሪካ ጦር በኢራን የባህር ዳርቻዎች በተለይም የነዳጅ ኤክስፖርት ማዕከል በሆነችው ባህር ደሴት ላይ በሚገኙ ወታደራዊ ተቋማት ላይ ጥቃት ሰንዝረዋል። እንዲሁም ፈንጂ የሚቀብሩ ጀልባዎችን ደምስሰዋል። ትራምፕ የባህር ኃይሉ የፈንጂ ማጽዳት ስራውን በ3 እጥፍ እንዲያሳደገና አዳዲስ ፈንጂዎችን የሚቀብሩ መርከቦችን እንዲያጠፋ በይፋ ትዕዛዝ ሰጥተዋል። የአሜሪካ የባህር ኃይል ኦፕሬሽኑን በማጠናከር ፈጣን የጥቃት ጀልባዎችን ለማደን ኤ-10 አውሮፕላኖችንና የጥቃት ሄሊኮፕተሮችን እያሰማራ ይገኛል። በተጨማሪም የባህር ዳርቻ ውጊያ መርከቦችና የፈንጂ አዳኝ መርከቦች ጥረቱን እየደገፉ ነው። በዋነኛነት የባህር ኃይሉ በሰው አልባ ስርዓቶች ላይ ትኩረት አድርገዋል። እንደ ናይፍ ፊሽ እና ኪንግ ፊሽ ያሉ የባህር ውስጥ ድሮኖች ለሶናር ቅኝት ጥቅም ላይ የዋሉ ሲሆን አርቲፊሻል ኢንተለጀንስ የታጠቁ ራሳቸውን ችሎ የሚንቀሳቀሱ ስርዓቶችም የጠላትን ኢላማ ለመለየት በስፋት እየሰሩ ነው። እነዚህ ቴክኖሎጂዎች በፈንጂ በተበከለ ባህር ውስጥ በወታደሮች ላይ የሚደርሰውን አደጋ በመቀነስ ሰፊ የባህር ወለልን ለመቃኘት ታስበው የተዘጋጁ ናቸው። ይህ ቴክኖሎጂ የበላይነት ቢኖርም ተግዳሮቶቹ አሁንም እንደቀጠሉ ናቸው። የወሽመጡ ጥልቀት የሌለው ውሃ፣ ከፍተኛ የንግድ መርከቦች እንቅስቃሴና በኢራን የባህር ዳርቻ ላይ የተተከሉ የሚሳኤል ባትሪዎች የውጊያ ሜዳውን እጅግ ውስብስብ ያደርጉታል። እንደ አውሮፕላን ተሸካሚ መርከቦች ያሉ ግዙፍ የአሜሪካ የጦር መርከቦች፣ ትናንሽና ፈጣን ሰው አልባ ጀልባዎች እንዲሁም የባህር ውስጥ ፈንጂዎች ባሉበት ጠባብ ውሃ ውስጥ ለመንቀሳቀስ ይቸገራሉ። የኢራን ከመሬት በታች ያሉ ተቋማትም የላይኛው ክፍል ጥቃት ቢሰነዘርበትም እንኳን ኃይሏን በፍጥነት በድጋሚ እንድታደራጅ ያስችላታል። የአሜሪካ ጥረት አንዳንድ የኢራን ወታደራዊ አቅሞችን ቢያዳክምም የድሮንና የፈንጂ ስጋቶች አሁንም የንግድ መርከቦች ወደ መደበኛ ስራቸው እንዳይመለሱ እንቅፋት ሆነዋል። ትራምፕ እንደ እንግሊዝ፣ ፈረንሳይ፣ ጃፓን፣ ደቡብ ኮሪያና ቻይና ያሉ ሀገራት የሚሳተፉበት ዓለም አቀፍ የባህር ኃይል ጥምረት እንዲመሰረት ጥሪ አቅርበዋል። ይሁን እንጂ የአጋር ሀገራት ፍላጎት የግጭቱ መባባስ በሚያስከትለው ስጋትና በአገር ውስጥ የኃይል ፍላጎት ምክንያት የቀዘቀዘ ሆኖ ይታያል። በሌላ በኩል ኢራን አሜሪካ የምታደርገውን ጣልቃ ገብነት የባህር ላይ ወንብድና ስትል በመክሰስ ገደቦቿን የምታነሳው የከበባው እርምጃ ሲቆምና ጦርነቱ ሲያበቃ ብቻ መሆኑን በመግለጽ ላይ ትገኛለች። ይህም የኒውክሌር ድርድሩን ወደ ሌላ ጊዜ ማስተላለፍን የሚጨምር ቅድመ ሁኔታ ነው። የኢራን ስልት የተመሰረተው በብዛትና ባልተመጣጠነ ውጊያ ላይ ነው። በሺዎች የሚቆጠሩ ርካሽ ድሮኖችና ሰው አልባ ጀልባዎች የጠላትን መከላከያ ለማጨናነቅ ጥቅም ላይ ሊውሉ ይችላሉ። በሌላ በኩል ደግሞ በባህር ወለል ላይ የሚቀበሩ ፈንጂዎች ለማጽዳት ረጅም ጊዜ የሚወስዱና ዘላቂ አደጋ የሚፈጥሩ ናቸው። ትናንሽ ሰርጓጅ መርከቦችና የባህር ዳርቻ የጦር ሰፈሮችም ለጥቃቱ ተጨማሪ ምሽግ ሆነዋል። ይህ አካሄድ የኢራንን የማስወንጨፊያ ጣቢያዎች ሙሉ በሙሉ ሳይደመሰስ በወሽመጡ በኩል በኃይል ለማለፍ ለሚሞክር ማንኛውም አካል ዋጋውን እጅግ ከፍ ያደርገዋል። የአሜሪካ የአጸፋ እርምጃ በደህንነት መረጃ ላይ የተመሰረቱ ጥቃቶች፣ የድሮን መቆጣጠሪያዎችን፣ የሚያዘበራርቁ የኤሌክትሮኒክስ ውጊያዎችና የተቀናጀ የአየርና የባህር መከላከያ ላይ ያተኩራል። ሆኖም ግን ንቁ የጥቃት ስጋት ባለበት አካባቢ ፈንጂዎችን ማጽዳት የአሜሪካ የባህር ኃይል በሰው አልባ መድረኮች ላይ ያለውን እምነት የሚፈትን ተግባር ነው። የሥራው ስኬት የሚወሰነው ኢራን በባህረ ሰላጤው አረብ ሀገራት ላይ ወይም በነዳጅ ጫኝ መርከቦች ላይ ልትሰነዝር የሚችለውን የአጸፋ እርምጃ በመቋቋም ኦፕሬሽኑን ለረጅም ጊዜ ማስቀጠል በመቻሉ ላይ ነው። በሆርሙዝ የባህር ወሽመጥ የተከሰቱት እነዚሁ ክስተቶች የዓለም የኃይል መሠረተ ልማት ምን ያህል ለጥቃት ተጋላጭ መሆኑን አሳይተዋል። ለብዙ አስርተ ዓመታት በዚህ ብቸኛ ማነቆ ላይ ጥገኛ መሆን ዓለምን ርካሽ የጦር መሳሪያ የታጠቁ ኃይሎች ለሚፈጥሩ መስተጓጎል አጋልጧል። የግጭት የተለያዩ የአቅርቦት መንገዶችን፣ አማራጭ የኃይል ምንጮችንና
ጠንካራ የባህር ላይ ደህንነት ማዕቀፎችን ለመዘርጋት ያለውን ፍላጎት አፋጥኖታል። ለመርከብ ኢንዱስትሪው ይህ ቀውስ ማለት ከፍተኛ የጦርነት ስጋት፣ የመድን ክፍያ፣ የመርከበኞች ደህንነት ስጋትና ወደ ሸማቾች የሚተላለፍ ከፍተኛ ወጪ ማለት ነው። እንደ ህንድ ካሉ አገራት የመጡ መርከበኞች ለዚህ ሁኔታ መስዋዕትነት እየከፈሉ ነው። በጥቃቶቹ ወቅት የደረሱ የሞት አደጋዎች በታላላቅ ኃይሎች ፍጥጫ ውስጥ በሲቪል መርከበኞች ላይ የሚደቀነውን አደጋ አጉልተው አሳይተዋል። በወታደራዊ ረገድ የፍጥጫ በተለመደው የባህር ኃይል ጉልበትና በአዳዲስ ድሮን ተኮር ያልተመጣጠኑ ስልቶች መካከል ያለውን ሚዛን የሚፈትን ነው። ከመሬት በታች ያሉ የሚሳኤል ከተሞችና ራሳቸውን የሚያጠፉ የድሮን መንጋዎች ወደፊት ጠንካራ መሰረተ ልማትና ሰው አልባ ስርዓቶች እጅግ የላቁ የጦር መርከቦችን እንኳን ሊገዳደሩ እንደሚችሉ ያመለክታሉ። አሜሪካ ራሳቸውን ችለው በሚንቀሳቀሱ የፈንጂ መከላከያና የድሮን መቃወሚያ ቴክኖሎጂዎች ላይ የምታደርገው ኢንቨስትመንት ከሆርሙዝ ትምህርት የተወሰደ ሲሄድ ይበልጥ እንደሚጠናከር ይጠበቃል። ኢራን ከመሬት በታች ያለውን የጦር መሳሪያ ክምችትና የባህር ላይ ድሮን አቅሟን ማሳየቷ ለብዙ ዓላማዎች የሚጠቅማት ነው። ተጨማሪ ጥቃቶችን ለመከላከል፣ በዓለም ገበያ ላይ የሥነ ልቦና ጫና ለመፍጠርና በአገር ውስጥ ድጋፍን ለማሰባሰብ እነዚህ አቅሞች የታቀደውን የባህር ላይ ጣልቃ ገብነት ለዘለቄታው መግታት መቻላቸው ገና ባይረጋገጥም የመርከቦች እንቅስቃሴ በከፍተኛ ሁኔታ ለመቀነስና የነዳጅ ዋጋን ለመስቀል ግን ተሳክቶላቸዋል። ፕሬዚዳንት ትራምፕ በከበባና በፈንጂ ማጽዳት ሥራዎች አማካኝነት ጫናቸውን ሲቀጥሉ፣ የኢራን መሪዎች ደግሞ ካሏቸው ጠንካራ ምሽጎች ሆነው ጽናታቸውን ማሳየታቸውን ቀጥለዋል። ይህ ከባህር በታች ያለው የሚሳኤል ከተማና ስፍር ቁጥር የሌላቸው ራሳቸውን የሚያጠፉ ጀልባዎች የቴህራን አቅም በጂኦግራፊያዊ አቀማመጥ፣ ባልተመጣጠነ ውጊያና በትዕግስት መደበኛ ወታደራዊ ድግመቶችን ማካካስ እንደሚቻል ያሳያል። ወሽመጡን ሙሉ በሙሉ በድጋሜ ለመክፈት የፈንጂ ማጽዳትና የስጋት መከላከል ሥራ ብቻ ሳይሆን መሠረታዊ ችግሮችን የሚፈቱ የተኩስ አቁም ስምምነቶችን ይፈልጋል። ይህም የኢራንን የኒውክሌር መርሃ ግብርና በክልሉ ያሏትን ተላላኪ ኃይሎች ጉዳይ ይጨምራል። ሆኖም ሁለቱም ወገኖች እርስ በርስ ባለመተማመን ምክንያት በሆርሙዝ ቁጥጥር ላይ የሚደረጉ ስምምነቶች በተደጋጋሚ ሲፈርሱ ይታያሉ። ለአሁኑ ዓለም ትንፋሿን ዋጥ አድርጋ እየተከታተለች ነው። የነዳጅ ጫኝ መርከቦች እንቅስቃሴ እንደተገደበ ነው። የነዳጅ ገበያውም አልተረጋጋም። የባህር ኃይሎችም በዚህ በዓለማችን እጅግ አደገኛ በሆነ የውሃ መስመር ውስጥ እጅግ አስጋሪ በሆነ የአይጥና የድመት ጨዋታ ውስጥ ተጠምደዋል። እነዚያ ከመሬት በታች ያሉ ከተሞች እና የድሮን ጀልባዎች የሆርሙዝ ወሽመጥን ከተለመደ የመርከብ መስመርነት ቀይረው ለዓመታት የዓለምን ኢኮኖሚና ደህንነት ሊያናጋ ወደሚችል የጦርነት መነሻነት ቀይረውታል። የዚህ ፍጥጫ ሙሉ ውጤት በሚቀጥሉት ሳምንታትና ወራት ውስጥ ግልጽ ይሆናል። የላቀ ቴክኖሎጂና የጥምረት ጥረቶች የኢራን ምስጢራዊ የጦር መሳሪያ ማክሸፍ ይችሉ እንደሆነ ወይም ያልተመጣጠኑ ስጋቶች ባህረ ሰላጤውን እንደታገተ መቆየታቸው የዓለምን የኃይል አቅርቦትና መረጋጋት የሚወስነው ይሆናል።